ይሄን ስርዓት በተለይም ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ከዚህ በላይ ልናውቃቸው ከበቂ በላይ አውቀናቸው ከዚህ በኋላ እነሱ የሚሰሩትን ጥፋት እነሱ የሚሰሩትን ድርጊት መቁጠር ጥቅም የለም። ኢትዮጵያ ውስጥ አሁን በቃ ሌላው ሁሉም ተወውና አሁን በስልጣን ላይ ያለው መንግስት እንደ አገርና እንደ ህዝብ በህልውና መቀጠል ማንችልበትን ሁኔታ ነው ይፈጠራል። ከዛ በታች ያሉ ዝርዝሮችን ያሁን መጥቀስ ብዙ ማስፈላጊ አይመስለኝም። ህልውና ኢትዮጵያ እንደ ኢትዮጵያ ኢትዮጵያውያን እንደ ኢትዮጵያዊ እንደ ህዝብ እንቀጥላለን ወይስ አንቀጥልም የሚል ጥያቄ ነው አሁን ያለው። ይሄ አይነት አደጋ ነው ኢትዮጵያ ውስጥ ያለው የመኖርና ያለመኖር ጥያቄ። ስለዚህ በጣም ኤሌመንታሪ ናቸው ማለት ነው። አሁን የምናነሳቸው የኢኮኖሚ ማህበራዊ ጥያቄዎች ሁሉ በጣም እንትን ናቸው ከገጠመን አደጋ አንፃር ኢምንት ነው። ስለዚህ የኮዝ ችግር የለም፣ ለመታገል የሚያስችል የአጀንዳ ችግር የለም። እሱ ሞልቶ ፈሷል፣ ከበቂ በላይ ነው። እውነቱን ለመናገር እናነጻጽር ካልን በየትም ዓለም ህዝብን ለሰላማዊ አመጽ ወይም ለትግል የሚያነሳሳ እና በኢትዮጵያ ልክ አሁን በዓለም ላይ የለም። ሳይኖራቸው ቀርቶ አበላሹት እንጂ አመጽ የተነሳው በዳቦ ጉዳይ አይደል? በጥቂት ሳንቲም ጭማሪ የሚነጻጸር አይደለም ማለት ነው። ሌላ ዓለም ውስጥ ህዝባዊ አመጽ ህዝባዊ ቁጣ የሚነሳባቸው አጀንዳዎችና ኢትዮጵያ ውስጥ አሁን ያለው ሁኔታ የሚነጻጸርም አይደለም። የሰማይና የመሬት የሚባል እሱን እንተው። አሁን በየሚዲያው ስከፍት የሰለቸኝ ነገር ይሄ መንግስት እንዲህ አደረገ ይሄን አደረገ። እኔ ስንት ጊዜ ነው የምናወራው? ከበቂ በላይ ሰማ ነው። ህዝቡም ደግሞ ኑሮውን እየኖረው ነው፣ ያውቀዋል። እኛ ነግረነው ምን የሚያውቀው ነገር አለ? አሁን ያለው ጥያቄ ይሄን ህዝብ ከዚህ አደጋ እንዴት እናድነው? እንዴት ይሄን ያለመኖር ጥያቄ ወደ መኖር እንቀይረው? ይሄን የህልውና አደጋ እንዴት እናስቀረው? እኔ ኃይል መገናኛ ብዙሃን የፖለቲካ ኃይል ትኩረት እዚህ ላይ መሆን አለበት። ችግርን መቁጠር ብሶትን መቁጠር የትም አይደርስም። ጠቅላይ ሚኒስትሩ በየቀኑ እየወጣ መድረክ ላይ የሆነ ነገር እየተናገረ አጀንዳ ይሰጣል። እንዴት ይሄን ይናገራል? ምን ተበቀው ነገር አለ ማለት ነው። እኔ አንድ ሰው የሀገሪቱ ጠቅላይ ሚኒስትር እንዴት ይሄን ይናገራል? ይሄን እኮ አለ ብሎ ሲናገር የሚያሳየኝ ነገር ምንድነው? ተስፋ የሚያደርገው ነገር አለ ማለት ነው። በዚህ ሰውዬ ተስፋ አልቆረጠም ማለት ነው። ይሄን ሰውዬ አውቆ አልጨረሰውም ማለት ነው። ይሄን ስርዓት በተለይም ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ከዚህ በላይ ልናውቃቸው ከበቂ በላይ አውቀናቸው ከዚህ በኋላ እነሱ የሚሰሩትን ጥፋት እነሱ የሚሰሩትን ድርጊት መቁጠር ጥቅም የለም። ዋናው ትኩረታችን መሆን ያለበት የሁላችንም ከዚህ የህልውና ጣጣ እንዴት ነው፣ ምን እንስራ፣ ምን እናድርግ፣ ትግሉ እንዴት ይጠናከር፣ እንዴት ለውጤት ይብቃ የሚለው ውይይት ነው ተጠናክሮ መቀጠል ያለበት። ይሄ ብሶት ቆጠራ ለቅሶ መቆም አለ። ምንም ከዚህ መንግስት የምንጠብቀው ጥሩ ነገር የለም። ምን የተፈጠሩት ችግሮች ያሉት ችግሮች የበለጠ እየተባባሱ እየተወሳሰቡ ይሄዳሉ እንጂ ይሄ መንግስት ይሄ አገዛዝ በስልጣን ላይ እስካለ ድረስ የሚመጣ በጎ ለውጥ የለም። ከበቂ በላይ አይተናል፣ ከበቂ በላይ አውቀን ትኩረታችን ስለወደፊቱ ምን እናደርግ፣ እንዴት ይሄ ትግል ይሄ የህዝብ ትግል በአሸናፊነት ሊወጣ ይችላል፣ ድክመቱ ምንድነው፣ ጥንካሬው ምንድነው? እዚህ ላይ ነው መወያየት። አሁን ስለ ድክመቱ መነጋገር አይፈልግም። ስለ ትግሉ ድክመት መናገር ስትጀምር አፍራሽ ተደረገ ትፈረጃለህ፣ ጥፋተኛ ትባላለህ። ይሄ ትክክል አይደለም። ከዚህ ቀደም ያበሰበሰን በውስጣችን ያለውን ድክመት በአግባቡ መገምገም ስለማንችል በወቅቱ በጊዜው ገምግመን መፍትሄ ስለማንሰጠው በተመሳሳይ መንገድ ነው አሁን እየቀጠለ እና ሚዲያዎች እሺ ስራቸው ከሆነ ግማሹን ጊዜያቸውን ስለ መንግስት ችግር ድክመት ሊያወሩ ይችላሉ። ቢያንስ ግማሹን ጊዜያቸውን በትግሉ ዙሪያ ያለው ድክመት ምንድነው፣ ያለው ችግር ምንድነው፣ ጥፋት ካለ ይሄ ጥፋት እየተሰራ ያለው በእነማን ነው፣ በስም መጠቀስ አለበት፣ በአደባባይ መጋፈጥ አለብን። እንደዚህ አይነት ትግሉን እያዳከሙ እየከፋፈሉ ያለው እነሱን መታገል አለብን። እነሱን ሳትታገል በስልጣን ላይ ያለውን ኃይል ማሸነፍ በስልጣን ላይ ያለው ኃይል የሀገሪቱን ችግር ሊፈታ እንደማይችል ታውቋል።
የአንድ ህብረተሰብ ብቃት የሚለካው ከአለፈ ስህተቱ ወይም ጥፋቱ በአግባቡ መማር በመቻል እና የሰራናቸውን ስህተቶች ላለመድገም ዛሬ ምን እየሰራን ነው የሚለው ነገር ትልቁም ነገር ነው። በስልጣን ላይ ያለው ኃይል የሀገሪቱን ችግር ሊፈታ እንደማይችል ታውቋል። ብቻውን በስልጣን ከቀጠለ ሊገጥመን የሚችለው የባሰ ጉዳይ እንደሆነ ግልጽ ነበር። ህዝቡ ተቆጥቷል። ይሄ ስርዓት የኔ አይደለም ብሎ ተነስቷል። ስለዚህ ምንድነው የመጀመሪያው ጥያቄ መሆን የነበረበት መንግስት ሽንፈቱን ከተቀበለ ግልጽ የሆነ አዲስ የሽግግር ሂደት መጀመር አለ። ሂደት ደግሞ ከየት ተነስቶ ምን ጉዳዮችን አከናውኖ ምን ላይ ይደርሳል፣ የመጨረሻ ውጤቱ ምንድነው የሚሆነው የሚለው ደግሞ ሊያሳይ የሚችል ግልጽ የሆነ ሮድ ማፕ ወይም ፍኖተ ካርታ ያስፈልጋል። በእነዚህ ነገሮች መስማማት ነበር። መስማማት ሳይሆን ጭራሽም አልተወያየንም። እንደው ያልተወያየነው አክቲቭሊ ትግሉን የሚመሩ የፖለቲካ ኃይሎች አልነበሩ። ትግሉ ይመራ የነበረው በወጣቶች ነው፣ በሶሻል ሚዲያ ነው ይመራ የነበረው። ቁጣ ባነሳሳቸው፣ ብሶት ባነሳሳቸው ኃይሎች ነው፣ በተደራጁ ኃይሎች አልነበረ። ግልጽ የሆነ የተብራራ ስምምነት ላይ የደረስንበት ፍኖተ ካርታ ያስፈልጋል። እሱ ነው ሊመራን የሚችለው የሚል መሆን ነበረበት። ኋላ ግን አሁን የሁሉም ሰው ትኩረት በስልጣን ላይ ያለው ኃይል ከስልጣን መዳከምና መውረድ ነበረ ትኩረት ያደርግ የነበረው። ይሄ ምን ሆነ ልንል አንችልም። ህብረተሰቡ ብዙ ብሶት አለበት፣ ብዙ ሰቆቃ ውስጥ ነው ያለው። እንደዛ አይነት ነገር መመኘቱ ስህተት ነው ሊባል አይችልም። ግን የአንድ መንግስት መፍረስ አይደለም፣ የአንድ መንግስት መዳከም አይደለም። ግን ካለው የተሻለ ውጤት ማግኘት ነው፣ ካለው ወደ ተሻለ ውጤት የመሸጋገር ጉዳይ ነው። ስለዚህ እንጂ መንግስትን ከስልጣን ማውረድ በጠበንጃም ሊቻል ይችላል። በጣም ስፖንታኒየስ በሆነ የህዝብ እንቅስቃሴና አመጽም በቀናት ውስጥ መንግስታት ሲወድቁ አይተናል። ሊወድቅ ይችላል። ጥያቄው ያለው የመንግስት መውደቅ ሳይሆን ምክንያቱም ብዙ መንግስታት ቆጥለናል። አንዱ ስህተት የመጣው በዛን ወቅት ቲም ለማ የሚባለው ኃይል ኢህአዴግ ነው እና ተደምሮም ተቀንሶም ያው ኢህአዴግ ነው የቀጠለው። ኢትዮጵያ የፖለቲካ ኃይሎች ግልጽ የሆነ አቋም ካልያዝን ይሄ ትግል የትም ሊደርስ አይችልም። የትም ሊደርስ አይደለም። ይሄ አንድ ሐሙስ ቀርቶታል እየተባለ የሚነገርለት መንግስት ሁላችንም ከምንገምተው በላይ ለረጅም ጊዜ በስልጣን ላይ ቆይ ይችላል በአንድ በኩል። በሌላ በኩል ደግሞ አሁን የተጀመረው እርስ በርስ እየተላለቁ የመፈራረስ ሂደት አይቀርም። በዚህ ጉዳይ ላይ የጠራ አቋም መያዝ አለ። አሁን ኢትዮጵያ ውስጥ ባለው ሁኔታ የስርዓቱ ባህሪ ሁለቱም የትግል ስልቶች መሬት ላይ ተጨባጭ ነባራዊ ሁኔታ እንዲሆኑ አድርጓቸው። በአንድ በኩል የሀገሪቱ ህግ የብዙሃን ፓርቲ መብትን ስለሚቀበል ፓርቲዎች በምርጫ ቦርድ ተመዝግበው መታገል መብታቸው መሆኑን ህጉ ስለሚያውቅ አሁንም በሰላማዊ ትግል እናምናለን የሚሉ የፖለቲካ ፓርቲዎች ሁኔታው የተፈቀደላቸው ያቀማቸውን የተፍጨረጨሩ። በሌላ በኩል ደግሞ አገዛዙ አፋኝ በመሆኑ ገዳይ በመሆኑ ለድርድርና ለውይይት በር የማይከፍት በመሆኑ በዚህ ምክንያት ተማረው ተገፍተው ጠመንጃ ለማንሳት የተገደዱ ኃይሎች እና የስርዓቱ ማንነትና ባህሪ ሁለቱም የትግል ስልቶች ኢትዮጵያ ውስጥ ነባራዊ እውነታ እንዲሆን አድርጓል። ይሄን በተጨባጭ ሪኮግናይዝ ማድረግ ያስፈልጋል። ስለዚህ ሁለቱ ነጣጥለን የትጥቅ ትግሉ ችግር ጦርነት አያስፈልገንም፣ ምንም ጥርጥር የለም። ግን ጦርነት አያስፈልገንም ችግራችን አይፈታም ማለት በራሱ በቂ አይደለም። ከዚህ ጦርነት እንድንወጣ ከተፈለገ ምንድነው የሚያስፈልገው? ሐቀኛ የሆነ የውይይትና የድርድር ሂደት ያስፈልጋል። ሐቀኛ የሆነ ጊዜ ለመግዛት ሳይሆን ለፕሮፓጋንዳ ጥቅም ሳይሆን ለዲፕሎማሲ ጥቅም ሳይሆን ወይም ጊዜ ገዝተህ የራስህን የዝግጅት ጊዜ ለማግኘትና የበላይ ለመሆን ሳይሆን ችግሩን በሐቀኝነት ለመፍታት የሚያስችል የውይይትና የድርድር ቁርጠኝነት ያስፈልጋል። ይሄ ቁርጠኝነት በመንግስት በኩል እርግጥ ነው
በአንዳንድ ታጣቂ ኃይሎችም ላይ የለም፣ ተቃዋሚ ኃይሎችም ላይ የለም። ስለዚህ በአንድ በኩል ይሄ የማያስፈልገን ጦርነት የትም የማያደርሰን ጦርነት ተወግዶ ወደ ሰላማዊ የፖለቲካ መድረክ በተሟላ ሁኔታ ወደ ውይይትና የድርድር ሂደት እንድንገባ ከተፈለገ በዋናነትና በመጀመሪያ መንግስት የጦረኝነት አቋሙን ማቆም አለበት፣ መቀየር አለበት። ችግሮችን በኃይል በአፈና በጉልበት እፈታለሁ የሚለውን አመለካከቱን ማቆም አለበት። የትም እንደማይደርስ ለሀገርም ለራስም እንደማይጠቅም ማንንም አሸናፊ ማድረግ እንደማይችል ተገንዝቦ ማቆም አለበት። ይሄ መንግስት ጦረኛ መንግስት እስከ ትናንትናው ዕለት ድረስ የሀገሪቱ ጠቅላይ ሚኒስትር የሚናገሩትን ንግግር እየሰማ ይመስላል። ይሄ መንግስት ያለ ጦርነት መኖር አልችልም ብሎ የሚያምን መንግስት። አሁን ሀገሪቱ ውስጥ ጦርነት እየተፈጠረ ያለው ከመንግስት ቁጥጥር ውጭ የሆኑ አስገዳጅ ሁኔታዎች ስለተፈጠሩ አይደለም። ብዙዎቹን ጦርነቶች መንግስት ሆን ብሎ ነው የሚፈጥራቸው። ጦርነቶቹ ግጭቶቹ ይጠቅሙኛል ብሎ ነው የሚፈጥራቸው። ለዚህ ነው ግጭት ጠማቂ መንግስት ነው። ከጦርነት እጠቀማለሁ ብሎ የሚያምን መንግስት ነው። እንዲህ አይነት መንግስት ባለበት ሀገር በመንግስት ላይ የሚያምስ ጠመንጃ የሚያነሳ ኃይል ሊጠፋ አይችልም። እውነታ ነው የሚሆነው በተግባር። ይሄ ነው ኢትዮጵያ ውስጥ እየታየ ያለው። ስለዚህ ይሄ ሁኔታ እንዲቀየር ከፈለገ የማንፈልገው ጦርነት በተለይም ገዳይ ጦርነት እንዲቆም ከፈለገ መንግስት ችግሮችን በኃይል በአፈና እፈታለሁ የሚለውን አባዜው ማቆም አለ። በቃ በሰላምና በውይይት በድርድር ብቻ ነው ችግር መፈታት የሚችል። ለዛ ቁርጠኛ ነኝ ብሎ ይሄን በተግባር ማሳየት። ይሄ ሲታይ በሌላ ወገን ያሉት ደግሞ ተቃዋሚ ኃይሎች ታጣቂ ኃይሎች ደግሞ ለእውነተኛ ሰላምና ድርድር ዝግጁ ነው፣ ፈቃደኛ መሆን አለበት። ስለዚህ ከዚህ የጦርነት አዙሪት መውጣት የምንችለው በዚህ ነው። እውነተኛ የሆነ ሐቀኛ የሆነ ሁሉን አቀፍ የሆነ የተኩስ ማቆም ስምምነት ላይ መድረስ የሚያስችል ውይይትና ድርድር ሲካሄድ ለዛ ዋናው እድል ያለው በመንግስት እጅ። ይሄ እንዳይሆን ያደረገው በዋናነት መንግስት ተጠያቂ መንግስት በዋና። ስለዚህ ይሄ ነው ወደ ሰላማዊ ትግሉ ሰላማዊ ትግሉ ውጤት እንዲያመጣ ምን መደረግ አለበት? ይሄ መንግስት ይሄን ማድረግ ካልቻለ የትጥቅ ትግሉ ምን ጥርጥር የለም እኛ ወደድነው ጠላነው ውጤት ያመጣል ብለን አመንም አላመንም ማንንም የሚያስቀረው ኃይል የለም። ይቀጥላል ትጥቅ ትግሉ ይቀጥላል። መንግስት ይሄን አቋሙን ይዞ እስከቀጠለ ድረስ የፈለገው አይነት ነገር ፕሮፓጋንዳ ቢጠቀም የፈለገው አይነት ጦርነት ቢያካሂድ ይሄን የጦርነት ሂደት ሊያስቆመው አይችልም። እንዳውም አመጹ ግጭቱ የበለጠ እየተወሳሰበ እየተጠናከረ ነው ወደፊት አሁንም እየሆነ ያለው። ወደ ሰላማዊ ትግሉ ስንመጣ ሰላማዊ ትግሉ አስፈላጊ 23% የሚሆነው የሀገሪቱ ማነው ወደ 23-24 ሚሊዮን የሚሆነው የሀገሪቱ ህዝብ በፐርሰንቴጅ ካሰብነው ወደ 18%። ኢትዮጵያ ውስጥ ከተማ ውስጥ የሚኖረው ህዝብ ብዛት አጠቃላዩ ህዝብ 18% አካባቢ። ስለዚህ በቁጥር ስናየው ወደ 23 ወደ 24 ሚሊዮን ህዝብ ማለት ነው። ይሄ ምናልባት የ4-5 አውሮፓ ሀገሮች ህዝብ ማለት ነው። ከተማ ህዝብ ከትግሉ እንቅስቃሴ በተነጠለበት ነው። ሌሎች ኃይሎች ከጫካ መጥተው ነፃ ያወጡኛል ብሎ ቁጭ ብሎ እየጠበቀ ባለበት ሁኔታ የምንፈልገው ውጤት ይመጣል ብሎ መጠበቅ ስህተት። አንደኛ በአንድ ሀገር የሚደረግ ትግል በዋናነት የሚመራው በኤሊቱ ነው፣ በልሂቃኑ ተምሯል በምንለው ሚድል ክላስ እና ከዛ በላይ የሆነው የህብረተሰብ ክፍል ነው ትግልን በመምራት ረገድ ትልቅ ሚና ነው። በማንኛውም ይሄ ህዝብ ይሄ የከተማ ህዝብ እጁን አጣጥፎ እየመጡ ነው እያለ እየጠበቀ ሌሎች ኃይሎች መስዋዕትነት ከፍለው ሞተው እሱን ነፃ እንዲያወጡት የሚጠብቅ ከሆነ ይሄ ትግል ነው። ስለዚህ የራሴ ሚና አለኝ። ችግሩ እኔን የሚመለከት በኑሮ ውድነት እየተሰቃየሁ ያለሁት በመልካም አስተዳደር እጦት እየተሰቃየሁ ያለሁት በአፈና እየተሰቃየሁ ያለሁት እኔ ነኝ። ስለዚህ እኔን ማንም ከሌላ ቦታ መጥቶ ነፃ ሊያወጣኝ እኔው ራሴ ታግዬ ነው ራሴ ነፃ ማውጣት ያለብኝ የሚል አስተሳሰብ ህብረተሰብ ውስጥ መጀመሪያ መስጠት ባንድ በኩል፣ በሌላ በኩል ይሄን ትግል ሊያስተባብሩኝ መኖራቸው እስካልቀረ በህግ ውስጥ ካለ ድረስ
መልቲ ፓርቲ ሲስተም። ተቃዋሚ ፓርቲዎች አሁን ያሉበት ደረጃ እጅግ በጣም በሚያሳዝንና የሉም ሊባል በሚያስችል ደረጃ በጣም ደካማ። ስለዚህ ይሄ የተቃዋሚ የፖለቲካ ኃይሎች ትግል በሁለት መልኩ መጥቷል። በአንድ በኩል አሁን ያሉት ተቃዋሚ ፓርቲዎች ደካማ የምንላቸው ተባብረው ጠንካራ ሆኖ ለመውጣት መሞከር፣ ቢያንስ በሚኒመም ወይም በመለስተኛ ፕሮግራም ተሰባስበው ጠንካራ ሆነው አንድ ግራንድ የሆነ ፖሊሽን ፈጥረው መውጣት አለ። እነሱም ብቻ በቂ ይሆናሉ የሚል እምነት የለኝም። ብዙ ጊዜ ደካማ ኃይሎች ተሰባስበው አንድ ጠንካራ ኃይልም ላይፈጥሩ ይችላሉ። ምክንያቱም የደካሞች ስብስብ ያው ደካማም ሊሆን። ስለዚህ አዲስ የፖለቲካ ኃይሎች የሚያስፈልግ ህብረተሰቡን በተለያየ ደረጃ በተለያየ የፖለቲካ አመለካከት የሚወክሉ ቁጭት ውስጥ የገቡ ይሄን ትግል መምራት አለብን የሚሉ አዳዲስ ፓርቲዎች ማለት ነው። አንድም ይሁን ሁለትም ይሁን ሶስትም። ምክንያቱም የኢትዮጵያ የፖለቲካ ኤሊት የለውጡ አካል አልሆነም፣ የትግሉ አካል አልሆነም። ቁጭ ብሎ ጠመንጃ ያነሱ ኃይሎች ነፃ ያወጡኛል ብሎ እየጠበቀ የገበሬዎቹ ልጆች የአርሶ አደሩ ልጆች ጠመንጃ ይዘው ታግለው ስርዓቱን ጥለው የተሻለ ነገር ያመጡልኛል እያለ እየጠበቀ ነው። ይህ በጣም ስህተት። በዚህ የሚመጣ ለውጥ አለመኖሩን ተገንዝቦ ኤሊቱ መንቀሳቀስ አለ፣ ፓርቲዎች ማቋቋም አለ፣ ተጨባጭ የሆነ ስራ ሊሰሩ ይችላል። እውቀት፣ ስነ ምግባር፣ ልምድ ባላቸው ሰዎች የሚመሩ ፓርቲዎች ነው። ዴሞክራሲ በሌለበት አፈና በተጠናከረበት አገር የሲቪክ ማህበራት እንቅስቃሴ በምንፈልገው መልኩ ጠንክሮ ሊወጣ ይችላል። ብዙ ጊዜ ዴሞክራሲ በሰፈነባቸው ሀገሮች ነው ሲቪክ ማህበራት በጣም ጠንካራ እንቅስቃሴ። አፈና ካለ ከሲቪክ ማህበራት ይልቅ የፖለቲካ ኃይሎች ናቸው የበለጠ ትግል ማድረግ ሚና ያላቸው። ነገር ግን አነሰም አደገም ሚና ይኖራቸው። የኢትዮጵያ የከተማ ነዋሪ በቁጥር ቀላል የለም። እዚህ ውስጥ የተለያየ ጥቅም ያላቸው ለተለያየ ዓላማ የተደራጁ ሲቪክ ማህበራት፣ እነዚህ ሲቪክ ማህበራት የህብረተሰቡ አካል ናቸው። ህብረተሰቡን የመምራት ሚና ይጠበቅባቸዋል እና የህብረተሰቡን መብትና ጥቅም በማስከበር ረገድ የራሳቸው ሚና ናቸዋል። አዳዲስ ሲቪክ ማህበራት ሊፈጠሩ ይገባል፣ ህዝቡን ሊያታግሉ የሚችሉ በተለያዩ ጥቅሞች ማለት ነው። ያሉት ሲቪክ ማህበራት ተባብረው ተጋግዘው መስራት ይጠበቅባቸዋል። እነሱም መጫወት የሚገባቸውን ሚና መጫወት አለባቸው። ስለዚህ እነዚህ ሶስት ነገሮች መቀናጀት አለባቸው። ህዝቡ ማንንም ሳይሆን ነፃ የሚያወጣኝ ራሴ ነኝ። ይሄን ትግል ቁጭ ብዬ መመልከት የለብኝም። ነፃ የሚያወጣኝ አካል ይመጣል ብዬ መጠበቅ የለብኝም። እኔ ራሴ አስተዋጽኦ ማድረግ አለብኝ፣ ተሳትፎ ማድረግ አለብኝ፣ በሰላማዊ ትግሉ መታገል አለብኝ ብሎ ህብረተሰቡ ማመን አለበት። አንድ ሁለተኛ፣ ቅድም ያልናቸው ተቃዋሚ ፓርቲዎች ያሉት መተባበር አለባቸው፣ አዳዲስ መፈጠር። ሶስት ሲቪክ ማህበራት መተባበር አለባቸው፣ መንቃት አለባቸው። የአመራርነት ሚናቸውን እነሱ መጫወት አለባቸው። ሌላ ካስፈለገው እውነቱን ለመናገር የኢንፎርሜሽን ዘመን ነውና መገናኛ ብዙሃን፣ ማህበራዊ ሚዲያ በዚህ ረገድ ትልቅ ሚና አላቸው። አሁን ኢትዮጵያ ውስጥ ባለው በተለይ በመገናኛ ብዙሃን የሚሰራጩትን መረጃዎች የሚሰራጩትን ፕሮፓጋንዳዎች ካየን ጦርነትን በመደገፍ ብቻ ነው፣ ከጦርነት ውጤት በመጠበቅ ነው። በሰላማዊ ትግል ደግሞ ህዝቡ ተስፋ እንዲቆርጥ የሚያደርግ የሚያስፈራራ ነው። ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አይቻልም፣ ተሞክሮ ወድቋል፣ ተፈትኖ ወድቋል፣ በሩ ተዘግቷል፣ ከዚህ በኋላ ሰላማዊ ትግል የሚሉ አትስሙ የሚል ህብረተሰብን እንደዚህ እያልከው የሰላማዊ ትግል ተሳታፊ እንዲሆን እንጠብቃቸው። አንዱ ህብረተሰቡ ከሌሎች ነፃነትን እንዲጠብቅ ከሌሎች መስዋዕትነትን እንዲጠብቅ ያደረግነው እኛው ነን። ጠበንጃ ያነሱ ኃይሎች ነፃ ያወጣሉ እያልን እየነገርነው ሰላማዊ ትግል አያዋጣም፣ የትም አያደርስም፣ ይሄ አገዛዝ በሰላማዊ ትግል ሊወርድ አይችልም፣ ሊሸነፍ አይችልም እያል ህብረተሰቡ ተስፋ የምናስቆርጠው እኛ ነን። ስለዚህ በተለይ መገናኛ ብዙሃን ሜይንስትሪም የምንላቸው ማህበራዊ ሚዲያው ይሄ የትጥቅ ትግሉን የሚደግፉ ኃይሎች ቅድም ተነጋግረን የፖለቲካ ሂደቱ የፈጠረው እውነታ ሆኖ ምንም ማድረግ አይቻልም፣ መብታቸው። ነገር ግን ሰላማዊ ትግሉ አስፈልጋል። በተለይ እንደዚህ አይነት ዓላማ የሌለው በዙሪያ ያሰባሰባቸው ኃይሎች የተሰባሰቡት በስልጣንና በኢኮኖሚ ጥቅም የሆነ ስርዓት
ከምንም ነገር በላይ የሚፈራው ሰላማዊ ትግል ነው፣ ህዝባዊ እምቢተኝነት። ህዝብ በእንዲህ አይነት ስርዓት ላይ በቃኝ ብሎ ከተነሳ ለአፍታ መቋቋም ነው። ህይወት ዓለም አይደለም ያስተሳስራቸው፣ የአገር ጉዳይ አይደለም ያስተሳስራቸው። የብልጽግና ሰው ጥቅም ነው። ያ ጥቅም ምንድነው? ወይ የስልጣን ጥቅም ነው ወይ የኢኮኖሚ ጥቅም። ከህዝብ ጋር ተጋፍጠው ስርዓቱን ሊጠብቁት አይችሉም፣ ሊያድኑት አይችሉም። እንዳውም ነገ ከነገ ወዲያ ሌላ አዲስ የለውጥ ሂደት ቢመጣ ወዲያውኑ ተንሸራተው እዛኛው ኃይል ጋር አብረው መቆም የሚፈልጉ ናቸው። በፊትም ሲያደርጉት እንዳየነው እኛ እኮ ተላላኪ ነበርን፣ በፊትም መብት አልነበረንም የሚሉ ኃይሎች ናቸው። ጸንተው ስርዓቱን ከህዝብ አመጽ ከህዝብ ትግል ሊያድኑት የሚችሉ አይደለም። ስለዚህ የስርዓቱንም ዋና ደካማ ጎን ጠንቀቀን ነው እና እኔ እነዚህ ነገሮች ላይ የጠራ አመለካከት መያዝ አስፈላጊ ይመስለኛል። ኢትዮጵያ ውስጥ አሁን ትግል ለማድረግ የሚያስፈልጉ አጀንዳዎች ወይም ኮዝ ከበቂ በላይ ነው። ቆጥረን ልንጨርሰው አንችልም። አሁን በማህበራዊ ጉዳይ፣ በኢኮኖሚ ጉዳይ በምናምን እንጠቅሳለን። በቃ ሌላው ሁሉም ተውና አሁን በስልጣን ላይ ያለው መንግስት እንደ አገርና እንደ ህዝብ በህልውና መቀጠል የማንችልበትን ሁኔታ ነው ይፈጥራል። ከዛ በታች ያሉ ዝርዝሮችን አሁን መጥቀስ ብዙ አስፈላጊ አይመስለኝም። ህልውና ኢትዮጵያ እንደ ኢትዮጵያ፣ ኢትዮጵያውያን እንደ ኢትዮጵያዊ፣ እንደ ህዝብ እንቀጥላለን ወይስ አንቀጥልም የሚል ጥያቄ ነው አሁን ያለው። ይሄ አይነት አደጋ ነው ኢትዮጵያ ውስጥ ያለው የመኖርና ያለመኖር ጥያቄ። ስለዚህ በጣም ኤሌመንታሪ ናቸው ማለት ነው። አሁን የምናነሳቸው የኢኮኖሚ ማህበራዊ ጥያቄዎች ሁሉ በጣም እንትን ናቸው። ከገጠመን አደጋ አንፃር ኢምንት ነው። ስለዚህ የኮዝ ችግር የለም፣ ለመታገል የሚያስችል የአጀንዳ ችግር የለም። እሱ ሞልቶ ፈሷል፣ ከበቂ በላይ ነው። እውነቱን ለመናገር እናነጻጽር ካልን በየትም ዓለም ህዝብን ለሰላማዊ አመጽ ወይም ለትግል የሚያነሳሳ እና በኢትዮጵያ ልክ አሁን በዓለም ላይ የለም። ሳይኖራቸው ቀርቶ አበላሹት እንጂ አመጽ የተነሳው በዳቦ ጉዳይ አይደል? በጥቂት ሳንቲም ጭማሪ የሚነጻጸር አይደለም ማለት ነው። ሌላ ዓለም ውስጥ ህዝባዊ አመጽ፣ ህዝባዊ ቁጣ የሚነሳባቸው አጀንዳዎችና ኢትዮጵያ ውስጥ አሁን ያለው ሁኔታ የሚነጻጸርም አይደለም። የሰማይና የመሬት የሚባል ነው። እሱን እንተውን። አሁን በየሚዲያው ስከፍት የሰለቸኝ ነገር ይሄ መንግስት እንዲህ አደረገ፣ ይሄን አደረገ። እኔ ስንት ጊዜ ነው የምናወራው? ከበቂ በላይ ሰማ ነው። ህዝቡም ደግሞ ኑሮውን እየኖረው ነው፣ ያውቀዋል። እኛ ነግረነው ምን የሚያውቀው ነገር አለ? አሁን ያለው ጥያቄ ይሄን ህዝብ ከዚህ አደጋ እንዴት እናድነው? እንዴት ይሄን ያለመኖር ጥያቄ ወደ መኖር እንቀይረው? ይሄን የህልውና አደጋ እንዴት እናስቀረው? እኔ ኃይል መገናኛ ብዙሃን የፖለቲካ ኃይል ትኩረት እዚህ ላይ መሆን አለበት። ችግርን መቁጠር፣ ብሶትን መቁጠር የትም አይደርስም። ጠቅላይ ሚኒስትሩ በየቀኑ እየወጣ መድረክ ላይ የሆነ ነገር እየተናገረ አጀንዳ ይሰጣል። እንዴት ይሄን ይናገራል? ምን ተባለው ነገር አለ ማለት ነው። እኔ አንድ ሰው የሀገሪቱ ጠቅላይ ሚኒስትር እንዴት ይሄን ይናገራል? ይሄን እኮ አለ ብሎ ሲናገር የሚያሳየኝ ነገር ምንድን ነው? ተስፋ የሚያደርገው ነገር አለ ማለት ነው። በዚህ ሰውዬ ተስፋ አልቆረጠም ማለት ነው። ይሄን ሰውዬ አውቆ አልጨረሰውም ማለት ነው። እንግዲህ ይሄን ስርዓት በተለይም ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ከዚህ በላይ ልናውቃቸው ከበቂ በላይ አውቀናቸው ከዚህ በኋላ እነሱ የሚሰሩትን ጥፋት እነሱ የሚሰሩትን ድርጊት መቁጠር ጥቅም የለም። ዋናው ትኩረታችን መሆን ያለበት የሁላችንም ከዚህ የህልውና ጣጣ እንዴት ነው፣ ምን እንስራ፣ ምን እናድርግ፣ ትግሉ እንዴት ይጠናከር፣ እንዴት ለውጤት ይብቃ የሚለው ውይይት ነው ተጠናክሮ መቀጠል ያለበት። ይሄ ብሶት ቆጠራ ለቅሶ መቆም አለ። ምንም ከዚህ መንግስት የምንጠብቀው ጥሩ ነገር የለም። ምን የተፈጠሩት ችግሮች ያሉት ችግሮች የበለጠ እየተባባሱ እየተወሳሰቡ ይሄዳሉ እንጂ ይሄ መንግስት ይሄ አገዛዝ በስልጣን ላይ እስካለ ድረስ የሚመጣ በጎ ለውጥ የለም። ከበቂ በላይ አይተናል፣ ከበቂ በላይ አውቀን ትኩረታችን ስለወደፊቱ ምን እናደርግ፣ እንዴት ይሄ ትግል ይሄ የህዝብ ትግል በአሸናፊነት ሊወጣ ይችላል፣ ድክመቱ ምንድነው፣ ጥንካሬው ምንድነው፣ እዚህ ላይ ነው መወያየት። አሁን ስለ ድክመቱ መነጋገር አይፈልግም። ስለ ትግሉ ድክመት መናገር ስትጀምር አፍራሽ ተደርገህ ትፈረጃለህ፣ ጥፋተኛ ትባላለህ።
ይሄ ትክክል አይደለም። ከዚህ ቀደም ያበሰበሰን በውስጣችን ያለውን ድክመት በአግባቡ መገምገም ስለማንችል በወቅቱ በጊዜው ገምግመን መፍትሄ ስለማንሰጠው በተመሳሳይ መንገድ ነው አሁን እየቀጠለ እና ሚዲያዎች እሺ ስራቸው ከሆነ ግማሹን ጊዜያቸውን ስለ መንግስት ችግር ድክመት ሊያወሩ ይችላሉ። ቢያንስ ግማሹን ጊዜያቸውን በትግሉ ዙሪያ ያለው ድክመት ምንድነው? ያለው ችግር ምንድነው? ጥፋት ካለ ይሄ ጥፋት እየተሰራ ያለው በእነማን ነው? በስም መጠቀስ አለበት። በአደባባይ መጋፈጥ አለብን። እንደ አይነት ያለው ትግሉን እያዳከሙ እየከፋፈሉ ያለው እነሱን መታገል አለብን። እነሱን ሳትታገል በስልጣን ላይ ያለውን ኃይል ማሸነፍ የሚደረግ ትግል በዋናነት የሚመራው በኤሊቱ ነው፣ በልሂቃኑ ተምሯል በምንለው ሚድል ክላስ እና ከዛ በላይ የሆነው የህብረተሰብ ክፍል ነው ትግልን በመምራት ረገድ ትልቅ ሚና ነው። በማንኛውም ይሄ ህዝብ ይሄ የከተማ ህዝብ እጁን አጣጥፎ እየመጡ ነው እያለ እየጠበቀ ሌሎች ኃይሎች መስዋዕትነት ከፍለው ሞተው እሱን ነፃ እንዲያወጡት የሚጠብቅ ከሆነ ይሄ ትግል ነው። ስለዚህ የራሴ ሚና አለኝ። ችግሩ እኔን የሚመለከተው በኑሮ ውድነት እየተሰቃየሁ ያለሁት፣ በመልካም አስተዳደር እጦት እየተሰቃየሁ ያለሁት፣ በአፈና እየተሰቃየሁ ያለሁት እኔ ነኝ። ስለዚህ እኔን ማንም ከሌላ ቦታ መጥቶ ነፃ ሊያወጣኝ እኔው ራሴ ታግዬ ነው ራሴ ነፃ ማውጣት ያለብኝ የሚል አስተሳሰብ ህብረተሰብ ውስጥ መጀመሪያ መፍጠር ባንድ ነው። በሌላ በኩል ይሄን ትግል ሊያስተባብሩኝ መኖራቸው እስካልቀረ በህጉ እስካለ ድረስ መልቲ ፓርቲ ሲስተም ተቃዋሚ ፓርቲዎች አሁን ያሉበት ደረጃ እጅግ በጣም በሚያሳዝንና የሉም ሊባል በሚያስችል ደረጃ በጣም ደካማ ነው። ስለዚህ ይሄ የተቃዋሚ የፖለቲካ ኃይሎች ትግል በሁለት መልኩ መጥቷል። በአንድ በኩል አሁን ያሉት ተቃዋሚ ፓርቲዎች ደካማ የምንላቸው ተባብረው ጠንካራ ሆነው ለመውጣት ነው። ቢያንስ በሚኒመም ወይም በመለስተኛ ፕሮግራም ተሰባስበው ጠንካራ ሆነው አንድ ግራንድ የሆነ ፖሊሽን ፈጥረው መውጣት አለ። እነሱም ብቻ በቂ ይሆናሉ የሚል እምነት የለኝም። ብዙ ጊዜ ደካማ ኃይሎች ተሰባስበው አንድ ጠንካራ ኃይልም ላይፈጥሩ ይችላሉ። ምክንያቱም የደካሞች ስብስብ ያው ደካማም ሊሆን። ስለዚህ አዲስ የፖለቲካ ኃይሎች የሚያስፈልጉ ህብረተሰቡን በተለያየ ደረጃ በተለያየ ፖለቲካ አመለካከት የሚወክሉ ቁጭት ውስጥ የገቡ ይሄን ትግል መምራት አለብን የሚሉ አዳዲስ ፓርቲዎች ማለት ነው። አንድም ይሁን ሁለትም ይሁን ሶስትም። ምክንያቱም የኢትዮጵያ የፖለቲካ ኤሊት የለውጡ አካል አልሆነም፣ የትግሉ አካል አልሆነም። ቁጭ ብሎ ጠመንጃ ያነሱ ኃይሎች ነፃ ያወጡኛል ብሎ እየጠበቀ የገበሬዎቹ ልጆች የአርሶ አደሩ ልጆች ጠመንጃ ይዘው ታግለው ስርዓቱን ጥለው የተሻለ ነገር ያመጡልኛል እያለ እየጠበቀ ነው። ይህ በጣም ስህተት። በዚህ የሚመጣ ለውጥ አለመኖሩን ተገንዝቦ ኤሊቱ መንቀሳቀስ አለ፣ ፓርቲዎች ማቋቋም አለ፣ ተጨባጭ የሆነ ስራ ሊሰሩ ይችላል። እውቀት፣ ስነ ምግባር፣ ልምድ ባላቸው ሰዎች የሚመሩ ፓርቲዎች ነው። ዴሞክራሲ በሌለበት አፈና በተጠናከረበት አገር የሲቪክ ማህበራት እንቅስቃሴ በምንፈልገው መልኩ ጠንክሮ ሊወጣ ይችላል። ብዙ ጊዜ ዴሞክራሲ በሰፈነባቸው ሀገሮች ነው ሲቪክ ማህበራት በጣም ጠንካራ እንቅስቃሴ። አፈና ካለ ከሲቪክ ማህበራት ይልቅ የፖለቲካ ኃይሎች ናቸው የበለጠ ትግል ማድረግ ሚና ያላቸው። ነገር ግን አነሰም አደገም ሚና ይኖራቸው። የኢትዮጵያ የከተማ ነዋሪ በቁጥር ቀላል የለው። እዚህ ውስጥ የተለያየ ጥቅም ያላቸው ለተለያየ ዓላማ የተደራጁ ሲቪክ ማህበራት፣ እነዚህ ሲቪክ ማህበራት የህብረተሰቡ አካል ናቸው። ህብረተሰቡን የመምራት ሚና ይጠበቅባቸዋል እና የህብረተሰቡን መብትና ጥቅም በማስከበር ረገድ የራሳቸው ሚና ይጫወታሉ። አዳዲስ ሲቪክ ማህበራት ሊፈጠሩ ይገባል፣ ህዝቡን ሊያታግሉ የሚችሉ በተለያዩ ጥቅሞች ማለት ነው። ያሉ ሲቪክ ማህበራት ተባብረው ተጋግዘው መስራት ይጠበቅባቸዋል። እነሱም መጫወት የሚገባቸውን ሚና መጫወት አለባቸው። ስለዚህ እነዚህ ሶስት ነገሮች መቀናጀት አለባቸው። ህዝቡ ማንንም ሳይሆን ነፃ የሚያወጣኝ ራሴ ነኝ። ይሄን ትግል ቁጭ ብዬ መመልከት የለብኝም። ነፃ የሚያወጣኝ አካል ይመጣል ብዬ መጠበቅ የለብኝም። እኔ ራሴ አስተዋጽኦ ማድረግ አለብኝ፣ ተሳትፎ ማድረግ አለብኝ፣ በሰላማዊ ትግሉ መታገል አለብኝ ብሎ ህብረተሰቡ ማመን አለበት። አንድ ሁለተኛ ቅድም ያልናቸው ተቃዋሚ ፓርቲዎች ያሉት መተባበር አለባቸው፣ አዳዲስ መፈጠር። ሶስት
ሲቪክ ማህበራት መተባበር አለባቸው፣ መንቃት አለባቸው። የአመራርነት ሚናቸውን እነሱ መጫወት አለባቸው። ሌላ ካስፈለገው እውነቱን ለመናገር የኢንፎርሜሽን ዘመን ነውና መገናኛ ብዙሃን ማህበራዊ ሚዲያ በዚህ ረገድ ትልቅ ሚና አላቸው። አሁን ኢትዮጵያ ውስጥ ባለው በተለይ በመገናኛ ብዙሃን የሚሰራጩትን መረጃዎች የሚሰራጩትን ፕሮፓጋንዳዎች ካየን ጦርነትን በመደገፍ ብቻ ነው፣ ከጦርነት ውጤት በመጠበቅ ነው። በሰላማዊ ትግል ደግሞ ህዝቡ ተስፋ እንዲቆርጥ የሚያደርግ የሚያስፈራራ ነው። ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አይቻልም። ተሞክሮ ወድቋል፣ ተፈትኖ ወድቋል፣ በሩ ተዘግቷል። ከዚህ በኋላ ሰላማዊ ትግል የሚሉ አትስሙ የሚል ህብረተሰብን እንደዚህ እያልከው የሰላማዊ ትግል ተሳታፊ እንዲሆን ልጠብቃቸው። አንዱ ህብረተሰቡ ከሌሎች ነፃነትን እንዲጠብቅ ከሌሎች መስዋዕትነትን እንዲጠብቅ ያደረግነው እኛው ነን። ጠበንጃ ያነሱ ኃይሎች ነፃ ያወጡሃል እያልን እየነገር ነው። ሰላማዊ ትግል አያዋጣህም፣ የትም አያደርስም፣ ይሄ አገዛዝ በሰላማዊ ትግል ሊወርድ አይችልም፣ ሊሸነፍ አይችልም እያል ህብረተሰቡን ተስፋ የምናስቆርጠው እኛ ነን። ስለዚህ በተለይ መገናኛ ብዙሃን ሜይንስትሪም የምንላቸው ማህበራዊ ሚዲያው ይሄ የትጥቅ ትግሉን የሚደግፉ ኃይሎች ቅድም ተነጋግረን የፖለቲካ ሂደቱ የፈጠረው እውነታ ሆኖ ምንም ማድረግ አይቻልም፣ መብታቸው ነው። ነገር ግን ሰላማዊ ትግሉ አስፈልጋል። በተለይ እንደዚህ አይነት ዓላማ የሌለው በዙሪያ ያሰባሰባቸው ኃይሎች የተሰባሰቡት በስልጣንና በኢኮኖሚ ጥቅም የሆነ ስርዓት ከምንም ነገር በላይ የሚፈራው ሰላማዊ ትግል ነው። ህዝባዊ እምቢተኝነት ህዝብ በእንዲህ አይነት ስርዓት ላይ በቃኝ ብሎ ከተነሳ ለአፍታ መቋቋም ነው። ህይወት ዓለም አይደለም ያስተሳስራል፣ የአገር ጉዳይ አይደለም ያስተሳስራቸው። የብልጽግና ሰው ጥቅም ነው። ያ ጥቅም ምንድነው? ወይ የስልጣን ጥቅም ነው ወይ የኢኮኖሚ ጥቅም። ከህዝብ ጋር ተጋፍጠው ስርዓቱን ሊጠብቁት አይችሉም፣ ሊያድኑት አይችሉም። እንዳውም ነገ ከነገ ወዲያ ሌላ አዲስ የለውጥ ሂደት ቢመጣ ወዲያውኑ ተንሸራተው እዛኛው ኃይል ጋር አብረው መቆም የሚፈልጉ ናቸው። በፊትም ሲያደርጉት እንዳየነው እኛ እኮ ተላላኪ ነበርን፣ በፊትም መብት አልነበረንም የሚሉ ኃይሎች ናቸው። ጸንተው ስርዓቱን ከህዝብ አመጽ ከህዝብ ትግል ሊያድኑት የሚችሉ አይደለም። ስለዚህ የስርዓቱንም ዋና ደካማ ጎን ጠንቀቀን ነው እና እኔ እነዚህ ነገሮች ላይ የጠራ አመለካከት መያዝ አስፈላጊ ይመስለኛል። ኢትዮጵያ ውስጥ አሁን ትግል ለማድረግ የሚያስፈልጉ አጀንዳዎች ወይም ኮዝ ከበቂ በላይ ነው። ቆጥረን ልንጨርሰው አንችልም። አሁን በማህበራዊ ጉዳይ፣ በኢኮኖሚ ጉዳይ በምናምን እንጠቅሳለን። በቃ ሌላው ሁሉን ተወውና አሁን በስልጣን ላይ ያለው መንግስት እንደ አገርና እንደ ህዝብ በህልውና መቀጠል የማንችልበትን ሁኔታ ነው ይፈጥራል። ከዛ በታች ያሉ ዝርዝሮችን አሁን መጥቀስ ብዙ አስፈላጊ አይመስለኝም። ህልውና ኢትዮጵያ እንደ ኢትዮጵያ፣ ኢትዮጵያውያን እንደ ኢትዮጵያዊ፣ እንደ ህዝብ እንቀጥላለን ወይስ አንቀጥልም የሚል ጥያቄ ነው አሁን ያለው። ይሄ አይነት አደጋ ነው ኢትዮጵያ ውስጥ ያለው የመኖርና ያለመኖር ጥያቄ። ስለዚህ በጣም ኤሌመንታሪ ናቸው ማለት ነው። አሁን የምናነሳቸው የኢኮኖሚ ማህበራዊ ጥያቄዎች ሁሉ በጣም እንትን ናቸው። ከገጠመን አደጋ አንፃር ኢምንት ነው። ስለዚህ የኮዝ ችግር የለም፣ ለመታገል የሚያስችል የአጀንዳ ችግር የለም። እሱ ሞልቶ ፈሷል፣ ከበቂ በላይ ነው። እውነቱን ለመናገር እናነጻጽር ካልን በየትም ዓለም ህዝብን ለሰላማዊ አመጽ ወይም ለትግል የሚያነሳሳ እና በኢትዮጵያ ልክ አሁን በዓለም ላይ የለም። ሳይኖራቸው ቀርቶ አበላሹት እንጂ አመጽ የተነሳው በዳቦ ጉዳይ አይደል? በጥቂት ሳንቲም ጭማሪ የሚነጻጸር አይደለም ማለት ነው። ሌላ ዓለም ውስጥ ህዝባዊ አመጽ፣ ህዝባዊ ቁጣ የሚነሳባቸው አጀንዳዎችና ኢትዮጵያ ውስጥ አሁን ያለው ሁኔታ የሚነጻጸርም አይደለም። የሰማይና የመሬት የሚባል እሱን እንተው። አሁን በየሚዲያው ስከፍት የሰለቸኝ ነገር ይሄ መንግስት እንዲህ አደረገ ይሄን አደረገ። እኔ ስንት ጊዜ ነው የምናወራው? ከበቂ በላይ ሰማ ነው። ህዝቡም ደግሞ ኑሮውን እየኖረው ነው፣ ያውቀዋል። እኛ ነገር ነው ምን የሚያውቀው ነገር አለ። አሁን ያለው ጥያቄ ይሄን ህዝብ ከዚህ አደጋ እንዴት እናድነው? እንዴት ይሄን ያለመኖር ጥያቄ ወደ መኖር እንቀይረው? ይሄን የህልውና አደጋ እንዴት እናስቀረው? እኔ ሁሉም ኃይል መገናኛ ብዙሃን የፖለቲካ ኃይል ትኩረት
እዚህ ላይ መሆን አለበት። ችግርን መቁጠር ብሶትን መቁጠር የትም አይደርስም። ጠቅላይ ሚኒስትሩ በየቀኑ እየወጣ መድረክ ላይ የሆነ ነገር እየተናገረ አጀንዳ ይሰጣል። እንዴት ይሄን ይናገራል? ምን ተበቀው ነገር አለ ማለት ነው። እኔ አንድ ሰው የሀገሪቱ ጠቅላይ ሚኒስትር እንዴት ይሄን ይናገራል? ይሄን እኮ አለ ብሎ ሲናገር የሚያሳየኝ ነገር ምንድን ነው? ተስፋ የሚያደርገው ነገር አለ ማለት ነው። በዚህ ሰውዬ ተስፋ አልቆረጠም ማለት ነው። ይሄን ሰውዬ አውቆ አልጨረሰውም ማለት ነው። እኔ ይሄን ስርዓት በተለይም ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ከዚህ በላይ ልናውቃቸው ከበቂ በላይ አውቀናቸው ከዚህ በኋላ እነሱ የሚሰሩትን ጥፋት እነሱ የሚሰሩትን ድርጊት መቁጠር ጥቅም የለም። ዋናው ትኩረታችን መሆን ያለበት የሁላችንም ከዚህ የህልውና ጣጣ እንዴት ነው፣ ምን እንስራ፣ ምን እናድርግ፣ ትግሉ እንዴት ይጠናከር፣ እንዴት ለውጤት ይብቃ የሚለው ውይይት ነው ተጠናክሮ መቀጠል ያለበት። ይሄ ብሶት ቆጠራ ለቅሶ መቆም አለ። ምንም ከዚህ መንግስት የምንጠብቀው ጥሩ ነገር የለም። ምን የተፈጠሩት ችግሮች ያሉት ችግሮች የበለጠ እየተባባሱ እየተወሳሰቡ ይሄዳሉ እንጂ ይሄ መንግስት ይሄ አገዛዝ በስልጣን ላይ እስካለ ድረስ የሚመጣ በጎ ለውጥ የለም። ከበቂ በላይ አይተናል፣ ከበቂ በላይ አውቀናል። ትኩረታችን ስለወደፊቱ ምን እናደርግ፣ እንዴት ይሄ ትግል ይሄ የህዝብ ትግል በአሸናፊነት ሊወጣ ይችላል፣ ድክመቱ ምንድነው፣ ጥንካሬው ምንድነው፣ እዚህ ላይ ነው መወያየት። አሁን ስለ ድክመቱ መነጋገር አይፈልግም። ስለ ትግሉ ድክመት መናገር ስትጀምር አፍራሽ ተደርገህ ትፈረጃለህ፣ ጥፋተኛ ትባላለህ። ይሄ ትክክል አይደለም። ከዚህ ቀደም ምን ያበሰበሰን በውስጣችን ያለውን ድክመት በአግባቡ መገምገም ስለማንችል በወቅቱ በጊዜው ገምግመን መፍትሄ ስለምንሰጠው በተመሳሳይ መንገድ ነው አሁን እየቀጠለ እና ሚዲያዎች እሺ ስራቸው ከሆነ ግማሹን ጊዜያቸውን ስለመንግስት ችግር ድክመት ሊያወሩ ይችላሉ። ቢያንስ ግማሹን ጊዜያቸውን በትግሉ ዙሪያ ያለው ድክመት ምንድነው፣ ያለው ችግር ምንድነው፣ ጥፋት ካለ ይሄ ጥፋት እየተሰራ ያለው በእነማን ነው፣ በስም መጠቀስ አለበት፣ በአደባባይ መጋፈጥ አለብን። እንደዚህ ትግሉን እያዳከሙ እየከፋፈሉ ያለው እነሱን መታገል አለብን። እነሱን ሳትታገል በስልጣን ላይ ያለውን ኃይል ማሸነፍ